ገዳሙ ገዳሙን ገዳሙ ይወዘውዘኛል ይወዙዝ አባቱ። የጨሪቃዎች ምርጫ መቼ ነው የሚያበቃው? በየቀኑ ምርጫ በየቀኑ አንድ አይነት። የመንግስት አይደለ በአንድ ቀን አያልቅም። የግለሰቦቹ ስንት ቀን ይፈጃል? ጨሪቃዎች እኔ እንደዚህ እያልኩኝ ካልሆነ አልቻልኳችሁም። እናንተ በየቀኑ ስትመራረጡ እዚህ ጋር የምታለቅሰው ህፃን እንዴት አንጀት እንደምትበላ እንዴት እንደምታሳዝን። አረ እባካችሁ፣ አረ ስለፈጠራችሁ እንደ ሁልጊዜ አንድ አይነት ሁልጊዜ ምርጫ ውስጥ እንዲህ ስንታይ ነው የምትመርጡት? ስንታይ ነው የምትመራረጡት? ስንታይ ነው የምትነጋገሩት? ትናንት ወዲያ ተመረጠ፣ ዛሬም ተመረጠ፣ ሰሞኑን ተመረጠ። በቃ ምርጫ እኮ አንድ ጊዜ ነው አደለ? ቤተሰብ ለምንድን ነው? ቆይ ምን እየተካሄደ ነው? ምን እየፈጠራችሁ ነው? ምን እያካሄዳችሁ ነው? አልገባንም። በቃ መስመራችሁን ስታችኋል። ወደ ራሳችሁ ተመለሱ እባካችሁ። እዚህ ጋር የሚመለከተው ህዝብ ከእናንተ በላይ በጣም ብዙ ነገሮችን የሚያውቅ ህዝብ ነው። ብሩኬ ታምኒኛለሽ አታምኒኝም? ሌላ ጥያቄ። ሀይሚ አላምንህም? ሌላ ጥያቄ። እዩ ከኔ ጋ ነው ከኔ ጋ ነው? ሌላ ጥያቄ። የእናንተን ችግር እንኳን አይደለም ሰው መንግስት ራሱ አይክፈጠው። እንደዚህ ማለት ህገ መንግስት ውስጥ ራሱ የለም እንደዚህ አይነት። እንዴት ተብሎ እንደሚፈታ አላውቅም። የእናንተ ችግር እኮ እኔ ዝብርቅርቅርቅ አደረጋችሁት። ምን ይሻላል? ቆይ ብሩኬ ያንተ ልጅ እንዳልሆነች የታወቀ ነገር ነው። አዎ ትክክል ነህ። አሁንም የኔ ልጅ አይደለችም ብለህ ብትመጣ ማንም ሰው ሊያምንህ አይችልም። ምክንያቱም ዲኤንኤው ያንተ ልጅ ናት ነው የሚልህ ትባላለህ። ስለዚህ ቀጥታ ለምን ዲኤንኤ አትመረመርም? ለምን መጀመሪያ ስታወሩት የነበረውን ቃላችሁን ለምን እጥፍጥፍ አድርጋችሁ አጠፋችሁት? አንደኛው ዲኤንኤ የኔ ካልሆነ ሁለተኛው ዲኤንኤን አስመርምሬ ነው የዛ ጊዜ ነው እርግጠኛ መሆን የምፈልገው ተብሎ ነበረ። ታዲያ ለምን አልተካሄደም? እሺ ልጅቷን አሁን እኮ ቀስ አድርጋችሁ እኮ እኔ እኮ በጣም ብዙ ነገሮች ነበሩ፣ ግን ምን ታደርጉታላችሁ እናንተ ለማራዘም ፈለጋችሁ። ግን ደግሞ እናንተን የሚያዩ በጣም ብዙ ሰው እየተጎዳ ነው። ስለፈጠራችሁ ብላችሁ ይበቃችኋል። በቃ ይህን ስራ አቁሙት። በቃ በጣም መስመር እየለቀቀ ነው፣ የእውነቱን ማለት ነው። በቃ ብሩኬም አስበው ውሳኔ ላይ ድረስ። ሀይሚ ወስና መታለች። ያንተ የሆነውን ነገር ወዳለሁ እቀበላለሁ ብላ መታለች። እዩ ደግሞ እኔ አልፈልግሽም፣ ለልጄ አባትም ሁሉን ነገር መሆን እችላለሁኝ፣ እንደ አባትነት መወጣት ያለብኝን ነገር እወጣለሁ። እማፈቅራት እምወዳት ሚስት ሃይማኖት ታደሰ አለችኝ። አንቺ ሚስቴም ምንም ልትሆኒ አትችም። ልጄን ግን እንደ አባት አሳድጋለሁ። እማደርገውን ሁሉ እንደ አባት አደርጋለሁኝ። ከዛ ውጭ ከህይወቴ ውጪ ከተባልሽ መውጣት ነው፣ አለቀ። በህግም ብትሄጂ በሽማግሌ ብትሄጂ በምንም ብትሄጂ አብሮ የመሆን ግዴታ የለበትም። ይህን ነገር ደግሞ ጥንቅቅ አድርጋችሁ ታውቃላችሁ። እኛ እንደማናቅ አድርጋችሁ ለምን እንትን እንደምትሉ እኔ አይገባኝም። እንዴ ምንድን ነው ማለት ህግ የለም እንዴ? ህግ እኮ አለ፣ ገደብ አለው እኮ። ልጁን ወይስ ከ15 ቀን ማየት ወይም ደግሞ 2 ወር የማየት 1 ወር የማየት ሳምንትም የማየት ገደብ አለው። ሁሉም ነገር ልክ አለው። እግዚአብሔር ልክ አለው። እንዴ ሁሉንም ነገር ወይ ለማስተማር ከፈለጋችሁ ወይ ቪዲዮችሁ ለመስራት ከፈለጋችሁ ስነ ስርዓት ባለው መልኩ ሰውም አይቶ ተምሮበት እንዳልፍ ከፈለጋችሁ ነገሮችን ማስተካከል አለባችሁ። በየቀኑ እየተገናኛችሁ ምረጥ ከኔና ከኔ ሲጀመር ሀይሚ ከምርጫ ውስጥ መገባ ሴት አይደለችም ሲጀመር ማለት ነው። ገባችሁ አይደለ? ያቺ በራሷ ፍላጎት በምኑም ይሆን ወዳ ፈቅዳ እሱን በልጅ አስረዋለሁ ብላ ስላሰበች ህይወቷን አበላሸች። እንደዚህ አይነት ህይወት ውስጥ የምትገቡ ሴቶች ተጠንቀቁ። ወንድ ልጅ የሆነ በቃ አብሯችሁ ካልኖረ አስፈላጊ አይደለም። እንዴ ቀድማችሁ መስዋዕት መክፈል የለባችሁም እህቶቼ ማለት ነው። እና እህቶቼ የምትጨናነቁ፣ የምታለቅሱ፣ የምታስቡ፣ የምትጨናነቁ ፋፈሽ ድምቅ በሉ የኔ ቆንጆዎች ማለት ነው። ለምንም ለማንም እንዳታስቡ፣ ለራሳችሁ አስቡ፣ ለራሳችሁ ኑሩ። መጨነቅ፣ ማልቀስ፣ መተከዝ፣ መንቀጥቀጥ፣ መርበትበት ምናምን ምናምን የለም። እሺ
እነሱ ስራና ስራ ነው የሚሰሩት። ነገሩን ለማራዘም ዝም ብለው ምርጫ ትመርጠኛለህ፣ እኔ ምረጥ፣ እሷን ብረጥ። ስንታይ ነው የሚመረጡት? ተመረጡ፣ በቃ አለቀ። ሀይሚን ነው የማፈቅረው፣ የምወደው፣ ከእሷ ጋር መኖር ነው የምፈልገው፣ አለቀ። 4 ነጥብ። በቃ እዩ ምርጫ አይደለሽም፣ እኔ የአባትነት ኃላፊነት እወጣለሁ፣ አለቀ። 4 ነጥብ። ለምን በየቀኑ እየተገናኙ እኔ ሌላ አጀንዳ ሌላ ችግር ለምን እንደሚፈጥሩ እኔ አይገባኝም። እና ውድ ቤተሰቦች ፈታ ዘና በሉ። እንደውም እኔ መጀመሪያ ላይ በዘፈን ነው የጀመርኩላችሁ፣ ገብታችኋል። ግን ካበረታታችሁ ደግሞ ምናልባትም ሙዚቃ ላወጣ እችላለሁ፣ የእናንተ እንዲጋፍ እፈልጋለሁ ትላላችሁ። ከዛ እና ፋፈሽ በሉ፣ ድምቅ በሉልኝ እህቶቼ። አታስቡ፣ አትጨነቁ። ምንም የሚፈጠር ነገር የለም። ሁሉም ነገር ለበጎ ነው። እግዚአብሔር ያለው ሁሉ ይሆናል። እናንተ ብቻ ፏበሉ ነው የምላችሁ። እሺ ፏበሉ፣ እንዳትጨነቁ። እንዴ ስንቴ እንጨነቅ?